እውነት ለመናገር የእናንተ ፍቅር ዘላቂ ነበር የመሰለና በዚህ ልክ መቀጨቱ ደግሞ ለእኛም ደስ ብሎናል። አዎ ደስ ብሎናል። ለምን ደስ አይለንም? እንዲህ በዚህ ልክ የልጁን እናት ትቶ ለምን ወደ ውሽማ አልሄደም? ለምንድን ነው ወደ ትዳሩ የተመለሰው? ለምን ልጁን ያሳድግበታል? ለምን ቤቱን ያስተዳድራል ብላችሁ ምንም ስለ ትዳር የማታውቁ ወጠጤ ሁላ እዚች ሚዲያ ላይ መታችሁ ካሜራ ደቅናችሁ እንዲህ ውጥር ውጥር ንጥር ንጥር ስትሉ በጣም ነው የምታሳዝኑት። በዚህ አጋጣሚ ማለት ነው። ትላንትና እንደዛ እንዳልተከባበራችሁ፣ ትላንትና እንደዛ እንዳላሽቃበጣችሁ ዛሬ እዚህ ጋር መታችሁ ቡዜ በዚህ ልክ አንቺን አንጠብቅም፣ ቡዜ እንደዛ አልሆንሽም፣ እንዴት ወንድምሽን እንደዚህ ያደረሽ? ምን አይታችሁ? ገና ምን አይታችሁ? አብርሃም በራሱ መወሰን ሲጀምር እናንተ እንዲህ ያነዛነዛችሁ ምንድነው ችግራችሁ? እንዴ ወደ ትዳሩ ተመልሶ ልጁን ያሳድግበት። ምን አድርጊ ነው የምትሏት? ልጅቷን ለቀቅ አድርጓት። የራሳችሁን ህይወት ኑሩ። ምን ታውቃላችሁ እናንተ? አሁን ስለ ህይወት ምን ታውቃላችሁ? ስለ ትዳር ሲባል ሰምታ ዶሮ ታንቃ ሞተች አሉ። ትዳር ሲባል እንደዚህ ወሬ ብቻ መሰላችሁ እንዴ? ብዙ መስዋዕትነት ይከፈላል እኮ ለህይወት ማለት ነው። ገባችሁ አይደለ? እዚህ ጋር ምንም የማታውቁ ምድረ ቱልቱላ ሁላ ማለት ነው። በተለይ ደግሞ ይሄ አሚሩ የሚባል ግለሰብ ሸቤ ያስፈልግሃል አንተ። የምሬን ነው የምላችሁ። ሩቲ አስከብሪው፣ ይሄ ልጅ በደንብ አድርገሽ አስከብሩ። የምሬን ነው የምላችሁ። እና በጣም ውጥር ውጥር እያለ ነው። ጭራሽ መጥቶ እዚህ ጋር ይፈነጭብናል እንዴ ጋይዝ? እንዴ ለምንድን ነው አብርሃም ወደ ራሱ የተመለሰው? እና ውሽማን ተከትሎ ሚስቱን ጎዳና ላይ ትዳሩን በትኖ ልጁን ያለ እናት ያለ አባት እንዲያድግ ነው እንዴ አንተ የምትፈልገው? ሩታማ እኮ ነገ አንዱ ሸበላ መጥቶ የሚያስለቅሳት ሳይሆን የሚያለቅስላት እኮ ይመጣል። ግን እዚህ ጋር የሚያሳዝነው አንድ ልዑሌ ነው። ገባክ አይደለ አንተ ወጠጤ? ስለዚህ እንደዚህ በዚህ ልክ ያፍጨረጨረቻችሁ ሩታ እኔ ይመችሽ ሩታዬ። ምንም ቢመጣ በዚች ምድር ላይ ማንንም በማንም አልቀይርህ አንተ ብቻ ነህ ብለዋለች። እንግዲህ ሩቲ ማለት ነው። የኔ ጀግና የኔ ሩታዬ ቃል የለኝም።